ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የክርስትና እምነት ተከታዮችም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉንም እንዴት እያሳለፋችሁት እንደሆነ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንድታጋሩኝ በአክብሮት እጠይቃለሁ። አሁንም እንግዲህ ሊቨርፑልን በተመለከቱ ጉዳዮች ነው ተመልሼ የመጣሁት። በዚህ ሰዓት የምንመለከተው ትናንትና ሊቨርፑል ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታ ፉልሃምን 2-0 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላ የተሰጡ የተለያዩ አስተያየቶች አሉ። አሰልጣኝ አርነ ስሎት የተሻለ ቦታ ላይ እንገኛለን የሚል አስተያየትን ሰጥቷል። እንደዚሁም ቨርጅል ቫን ዳይክም የሰጠው አስተያየት አለ። ሪዮ እንጉማም አዲስ ሪካርድ ማስመዝገብም ችሏል። እንደዚሁም ከርቲስ ጆንስም ጉዳት እንዳጋጠመው በፒኤስጂ ጨዋታ ላይም እንደማይደርስም እየተነገረ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጠይቃለሁ። ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ከርቲስ ጆንስን የተመለከተውን ዘገባ ይሆናል። ከርቲስ ጆንስ ሊቨርፑል ከፉልሃም ጋር በተገናኙበት ጨዋታ ላይ እንግዲህ በቋሚነት ነበረ ጨዋታውን መጀመር የቻለው። የመጀመሪያውን 45 ደቂቃም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። የሊቨርፑልንም የጨዋታ ቴምፖንም መቆጣጠር የቻለ ተጫዋች ነው የነበረው። እንደዚሁም 97 የማቀበል ስኬትን ማስመዝገብም ችሎ ነበረ። ብዙ ኳሶችንም ሪከቨር ማድረግ የቻለ ተጫዋች ነው የነበረውና ሊቨርፑሎች ጥሩ እንዲንቀሳቀሱ የዚህ ተጫዋች ሚና በጣም ከፍተኛ የሚባል ነበረ። ነገር ግን የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በሽሽቱ ላይ ትንሽ የህመም ስሜት ተሰምቶት ነበረ። በጨዋታው ላይ ለመቀጠልም ጥረት አድርጎ ነበር። ነገር ግን መቀጠል ሳይችል ቀርቶ የመጀመሪያው አጋማሽ ልክ እንደተጠናቀቀ በእረፍት ሰዓት በሪያን ግራቨንበርግ ተቀይሮ ሊወጣ ችሏል። እናም አሰልጣኝ አርነ ስሎትም ከጨዋታው በኋላ እንደተናገሩት ከሆነ የብሽሽት ጉዳት አጋጥሞታል። በማክሰኞ በሚኖረው የሻምፒየንስ ሊግ ጨዋታ ላይም የሚደርስ ከሆነ በጣም ይገርመኛል። ከፒኤስጂ ከሚደረገው ጨዋታ ላይ የተጫዋች ይኖራል ብዬም አልጠበቅም። የተጫዋች እንግዲህ ጉዳት በማጋጣሙ በጣም አዝኛለሁ። ምክንያቱም እያንዳንዱ ተጫዋች በዛ ጨዋታ ላይ ያስፈልገናል፣ ያለንን አቅም መጠቀም እንፈልግ ነበር። ነገር ግን እንዳለመታደል ሆኖ ጉዳት አጋጥሞታልና በማክሰኞ ጨዋታ ላይም ይደርሳል ብዬ አላስብም የሚል አስተያየታቸውን ሰጥቷል። ከርቲስ ጆንስ እንግዲህ በዚህ ጨዋታ ላይ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የነበረው። ምናልባትም ባይጎዳ ኖሮ ሙሉ 90 ደቂቃ መጮት ከሚገባቸው ተጫዋቾች መካከል አንደኛው ነው የነበረው። ከዚህ ጨዋታም በተጨማሪም በሌሎች ጨዋታዎች ላይም እድል ሊሰጠው የሚገባ ተጫዋች ነው የነበረው። በዚህ ሲዝን እንግዲህ በተወሰኑ ጨዋታዎች ላይ በጣም ምርጥ የሚባል እንቅስቃሴን ያደረገበት አጋጣሚ ነበረ። ነገር ግን ከነዚህ ጨዋታዎች በኋላ አሰልጣኙ ሳይመርጡት ቀርቷል። ለተከታታይ ጨዋታዎችም ምንም የመጮሻ እድል ያላገኘበት አጋጣሚ አለ። አብዛኛውን ጨዋታዎችንም ተቀይሮ ሲገባም የተመለከትንበትም አጋጣሚ አለ። እንደዛም ቢሆንም ግን አንዳንድ ጊዜ የሚያሳያቸው እንቅስቃሴዎች በጣም የሚያስገርሙ ናቸው። ጥሩ ኳሊቲ እንዳለው መመልከት ችለን ነበር። በዚህ ጨዋታ ላይም ያንን ኳሊቲ ነበር ማሳየት ቻለው። ነገር ግን በሚያሳዝን ሁኔታ የመጀመሪያው አጋማሽ ሊጠናቀቅ ሲል ጉዳት አስተናግዶ ከሜዳ ሊወጣ ችሏል። በቀጣይ ጨዋታ ላይም እንደማይኖርም አሰልጣኝ አርነ ስሎት እየተናገሩ ነው የሚገኘው። ይህ ደግሞ ለአሰልጣኝ አርነ ስሎት ለቡድኑም ለሊቨርፑል እንደዚሁም ለተጫዋቹም ጥሩ የሚባል ዜና አይደለም። በእርግጥ አሰልጣኝ አርነ ስሎት በፒኤስጂ ጨዋታ ላይ ሙሉ ለሙሉ አይኖርም ብለው አልደመደሙትም። አሁንም በጨዋታው ላይ ሊኖር የሚችልበት ጠባብ እድል እንዳለው ተናግሯል። ነገር ግን ደግሞ በዚህ ሰዓት ላይ እየተመለከቱት እንደሆነ ግን በዛ ጨዋታ ላይ ይደርሳል ብለው እንደማይጠብቁ ነው የተናገሩት። እናም በፒኤስጂ ጨዋታ ላይ ይኖራል አይኖርም የሚለውን ነገር እንግዲህ ጊዜው ሲደርስ የምንመለከተው ይሆናል። በመቀጠል የምንመለከተው ቨርጅል ቫን ዳይክ የሰጠውን አስተያየት ይሆናል። ከጨዋታው በኋላ በሰጠው አስተያየት በዚህ ጨዋታ ላይ በጣም በጥሩ ፐርፎርማንስ ይህንን ጨዋታ አሸንፈን ልንወጣ ችለናል። በዛም በጣም ደስተኛ ነኝ። ይህ ድል ለኛ በጣም ወሳኝ የሚባል ነው የነበረው። በተለይ ደግሞ የሻምፒየንስ ሊግ ቦታን ይዘን ለማጠናቀቅ እያንዳንዱ ጨዋታዎች የግድ ማሸነፍ መቻል አለብን። እያንዳንዱ ጨዋታዎች ለኛ ወሳኝ የሚባሉ ናቸውና ይህንን ወሳኝ የሚባል ጨዋታ በጥሩ ፐርፎርማንስ ማሸነፋችን በጣም አስደስቶኛል። ነገር ግን ደግሞ በዚህ ማብቃት የለብንም። ቀጣይ በሚመጡት እያንዳንዱ ጨዋታዎች ላይ ይህንን የመሰለ ጥሩ ፐርፎርማንስ እንደዚሁም ደግሞ ከዚህም የተሻለ ፐርፎርማንስ እያሳየን ጨዋታዎችን ማሸነፍ መቻል ይኖርብናል። በእርግጥ በዚህ ሲዝን እንደዚህ አይነት ጥሩ ፐርፎርማንስ ያሳየንባቸው የተለያዩ ጨዋታዎች አሉ። ነገር ግን የኛ ዋነኛው ችግር የነበረው እነዚህን ጥሩ ፐርፎርማንሶች በሌሎች ጨዋታዎች ላይ መድገም ነው የነበሩና በተከታታይ እንደዚህ አይነት ምርጥ ፐርፎርማንስ ማሳየት በዚህ ሲዝን እያስቸገረን ነው የሚገኘውና ያንን ነገር ማሻሻል መቻል አለብን። በቀጣይም ጨዋታ ላይ ይህንን የመሰለ ፐርፎርማንስ ከዚህም የተሻለ ፐርፎርማንስም ማሳየት ይኖርብናል። በቀጣይ እንግዲህ በጣም ከባድ የሚባል ጨዋታ ከፊት ለፊታችን አለ። በሻምፒየንስ ሊግ ከፒኤስጂ ጋር የምንገናኝ ይሆናልና ያንን ጨዋታ አሸንፈን ማለፍ የምንፈልግ ሆነ በጣም ምርጥ የሚባል ፐርፎርማንስ ማሳየት መቻል አለብን። ካልሆነ ግን ጨዋታው በጣም ከባድ ነው የሚሆንብን። ምክንያቱም ፒኤስጂዎች በጣም ጥራት ያላቸው በጣም
በጣም ምርጥ የሚባሉ ቡድን ናቸው። ይህንንም ደግሞ በዚህ ሲዝንም ባለፈው ሲዝንም በደንብ የተመለከትንበት ሁኔታ አለና ይህንን ጨዋታ ለማለፍ በጣም ከፍተኛ ጥረት ማድረግ መቻል አለብን። በጣም በትኩረትም መጫወት መቻል አለብን። በእርግጥ በመጀመሪያው ዙር ጨዋታ በፒኤስጂ 2-0 ተሸንፈናል። ነገር ግን ደግሞ ይህንን 2-0 ቀልብሰን ማለፍ የምንችልበት አቅም አለን። በዛ አቅም ግን ልናምን ይገባል። እንደዚሁም ደግሞ ከፍተኛ ጥረትም ልናደርግ ይገባል። በከፍተኛ ብቃትም ልንጫወት ይገባል። እንደ ሊቨርፑል ይህንን ነገር ማሳካት ከባድ አይደለም። በተለይ ደግሞ ከዚህ ቀደም እንግዲህ ከባርሴሎና ጋር 3-0 ተሸንፈን መተን ያንን ጨዋታ 4-0 አሸንፈን የመልሱን ወደ ቀጣይ ዞን ማለፍ ችለናል። በዛ ጨዋታ ላይ ደግሞ እኔም ነበርኩኝና የዛ ጊዜ የነበረኝን ልምድ የነበረኝን ኤክስፒሪየንስ ለዚህ አሁን ላለው ቡድንም ማስተላለፍ የሚኖርብኝ ይሆናልና አሁንም ይህንን ጨዋታ አሸንፈን ማለፍ እንደምንችል በራሳችን እምነት ሊኖረን ይገባልና ያንን ነገር ደግሞ በሜዳ ላይ መተግበር ይኖርብናል የሚል አስተያየትን ሰጥቷል። አያይዞም እንግዲህ በቀሩት የፕሪሚየር ሊግ ጨዋታዎች ዙሪያ በሰጠው አስተያየት አሁን ላይ እንግዲህ 6 ቀሪ የፕሪሚየር ሊግ ጨዋታዎች ይኖራሉ። እነዚህ 6ቱም ቀሪ የፕሪሚየር ሊግ ጨዋታዎችም ለኛ በጣም ወሳኝ የሚባሉ ናቸው። በተለይ ደግሞ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ የምንፈልግ ከሆነ እነዚህን 6 ጨዋታዎች ላይ የተሻለ የሚባል ውጤትን ማስመዝገብ መቻል ይኖርብናል። እነዚህም ጨዋታዎች ቀላል የሚባሉ አይደለምና ጠንካራ የሚባል እንቅስቃሴን ማድረግ ይኖርብናል በነዛ ጨዋታዎች ላይና እነዚህን ጨዋታዎች እንግዲህ ለማሸነፍም የራሳችንን ጥረት ማድረግ ይኖርብናል። በጣም በትኩረትም መጫወት ይኖርብናል የሚል አስተያየቱን ሰጥቷል። በመቀጠልም ሪዮ እንጉሞሃ በትናንትናው ዕለት አዲስ ሪከርድ ማስመዝገብ ችሏል። እንደሚታወቀው ትናንትና ሊቨርፑል 2-0 በሆነ ውጤት ፉልሃምን ሲያሸንፍ የመጀመሪያዋን ግብ 36ኛው ደቂቃ ላይ ሪዮ እንጉሞሃ ነበረ ማስቆጠር የቻለው። ይህችም ግብ እንግዲህ በአንፊልድ ያስቆጠራት የመጀመሪያ የፕሪሚየር ሊግ ግብ ሆና ተመዝግባለታለች። በዚህም አዲስ ሪከርድም ሊያስመዘግብም ችሏል። ከዚህ ቀደም እንግዲህ ራሂም ስተርሊንግ ኦክቶበር 2012 ላይ በ17 ዓመቱ ከ317 ቀን ነበር የመጀመሪያ ግቡን በአንፊልድ በፕሪሚየር ሊጉ ማስቆጠር የቻለው። በትናንትናው ዕለት ግን ሪዮ እንጉሞሃ በ17 ዓመቱ ከ225 ቀኑ ነበር የመጀመሪያ ፕሪሚየር ሊግ ግቡን በአንፊልድ ማስቆጠር የቻሉና በዚህም ደግሞ አዲስ ሪከርድ ማስመዝገብ ችሏል። ለ13 ዓመት ከግማሽ በራሂም ስተርሊንግ ተይዞ የነበረውን ሪከርድ ሪዮ እንጉሞሃ መስበር ችሏል። ከጨዋታው በኋላም በሰጠው አስተያየት በመጀመሪያ ደረጃ በማሸነፋችን ወደ አንፊልድ ተመልሰን 3 ነጥብ በመያዛችን በጣም ደስተኛ ነኝ። ድባቡም በጣም አስገራሚ የሚባል ነበር። በጣም ምርጥ ጨዋታም ነበር የሚል አስተያየቱን ሰጥቷል። ባስቆጠራት ግብ ዙሪያ በሰጠው አስተያየት ደግሞ በጣም ስፔሻል የምትባል ግብ ነች። ጎሏንም በማስቆጠሪም በጣም ደስ ብሎኛል። እችንም ጎል እንዳስቆጠርም የአንዲ ሮበርትሰንም ድጋፍ በጣም ከፍተኛ ነው የነበረው። ምክንያቱም ተጫዋቾችን ሀሳባቸውን እንዲበታተን አድርጎልኛል፣ ሽፍትም እንዲያደርጉ አድርጎልኛል። በዛም ደግሞ በጣም አመሰግናለሁ የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት ሊቨርፑል ለእኔ በዓለማችን ላይ ከሚገኙ ትልቅ ክለቦች መካከል አንደኛው ነው። በዚህም በመጮቴ በጣም ደስተኛ ነኝ። እንደዚሁም አሰልጣኞቹም ተጫዋቾቹም ለእኔም በጣም ትልቅ ድጋፍን እየሰጡ ነው የሚገኙትና በዚህም ደግሞ በጣም ደስተኛ ነኝ። አሁንም ግን ከዚህ የተሻልኩ ለመሆን በጣም ከፍተኛ ጥረት ማድረግ ይኖርብኛል፣ ራሴ ላይም በደንብ መስራት አለብኝ የሚል አስተያየትን ሰጥቷል። ሪዮ እንጉሞሃ እንግዲህ በትናንትናው ዕለት ባሳየው ምርጥ እንቅስቃሴም የጨዋታው ኮከብም ተብሎ መመረጥም የቻለም ተጫዋችም ሆኗል። በመቀጠል የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ነው። በጨዋታው ዙሪያ በሰጡት አስተያየት በጣም በጥሩ ፐርፎርማንስ ጨዋታውን ማሸነፍ ችለናል። በእርግጥ ቀላል የሚባል ጨዋታ አልነበረም። የመጀመሪያው አጋማሽ ላይ እኛ የተሻለን የነበረው ብዙ እድሎችን መፍጠር ችለን ነበር። በተደጋጋሚም ወደ ፉልሃም የግብ ክልልም ስንደርስ ነበረ። ነገር ግን ደግሞ የመጀመሪያውን ግብ ሪዮ እንጉሞሃ ከማስቆጠር በፊት እድሎችን ለመፍጠር እንደዚሁም ወደ ጨዋታው ለመግባትም ጥረት እያደረጉ ነው የነበረው። ነገር ግን 36ኛው ደቂቃ ላይ ሪዮ እንጉሞሃ አስቆጠረ። ከዛም መሐመድ ሳላህም ሁለተኛውን ግብ ማስቆጠር ቻለ። ከዛ በኋላ ነው ጨዋታውን ልንቆጣጠር የቻለው። ሁለተኛው አጋማሽ ላይ ግን እነሱ የተሻሉ ቡድን ነው የነበሩት። በተደጋጋሚ ወደኛ የግብ ክልልም ሲደርሱ ነው የነበሩና ጨዋታውንም በተሻለ መልኩ እነሱ ተቆጣጥረውት ነበር። ነገር ግን ግብ ባለማስቆጠራቸው ምክንያት እኛ ጨዋታውን 2-0 በሆነ ውጤት ልናሸንፍ ችለናል። በዚህ ጨዋታ ላይም ክሊንሺት ማስመዝገብ ችለናል። ይህም ደግሞ ለእኛ በጣም ጥሩ የሚባል ነው። በተለይ ደግሞ ለቀጣይ ጨዋታ ጥሩ መነሳሻም ይሆነናል የሚል አስተያየትን ሰጥቷል። በተጨማሪም በዚህ ሰዓት ስላለው የቡድን ስሜትም ዙሪያ በሰጡት አስተያየት ከ2 ወይም ከ3 ቀናት በፊት እንደዚሁም ከ1 ሳምንት በፊት ከነበርንበት አሁን የተሻለ ቦታ ላይ ነው የምንገኘው። ግን ካሸነፍክ በኋላ ሁሉም ነገር እንደገና ጥሩ ነው ማለት አይደለም። አሁንም ብዙ የምንጫወትበት ነገር እንዳለ እናውቃለን። አሁንም ማሻሻል ያሉብን ነገሮች እንዳሉ እናውቃለን። ነገር ግን ከ4-0 እንደዚሁም ደግሞ ከ2-0 ሽንፈት በኋላ በጥሩ እንቅስቃሴ 2-0 ማሸነፍ በጣም ደስ የሚል ስሜት አለው። በቡድን ውስጥም የተሻለ የሚባል መነሳሳትም አለ። ይህንን ደግሞ ሁሉም ሰው መገመት የሚከብደው አይመስለኝም። ሁሉም ሰው ሊረዳው የሚችለውም ነገር ነው። ነገር ግን ደግሞ አሁንም
ወደ ቀጣይ ጨዋታ ትኩረት ማድረግ መቻል አለብን። ምክንያቱም ከሁለት ቀናቶች በኋላ ከፒኤስጂ ጋር በጣም ትልቅ የሚባል ጨዋታ ከፊት ለፊታችን አለና ለዛም መዘጋጀት ይኖርብናል። ምንም እንኳን ጨዋታው ቢያስደስተንም ነገር ግን ደግሞ ስለ ቀጣይ ጨዋታ ማሰብ ይኖርብናል የሚል አስተያየትን ሰጥተዋል። እንደዚሁም በጨዋታው ላይ ባሳዩት ፐርፎርማንስ ዙሪያ በሰጡት አስተያየት በዚህ የውድድር ዘመን እንደዚህ አይነት ብዙ ጨዋታዎችን ተጫውተናል። ጥሩ የሚባል እንቅስቃሴንም ያደረግንባቸውም ጨዋታዎች ነበሩ። ነገር ግን በሚያሳዝን ሁኔታ በጣም ጥሩ በተንቀሳቀስንባቸው ሁሉም ጨዋታዎች ላይ አሸንፈን መውጣት አልቻልንም። እንደዚሁም ክሊንሺትም ማስመዝገብ አልቻልንም ነበር። በዛሬ ጨዋታ ላይ ግን ጥሩ ተንቀሳቅሰን ጨዋታውንም አሸንፈን መውጣት ችለናል። ነገር ግን ደግሞ ሙሉ ለሙሉ ጨዋታውን ተቆጣጥረናል ብዬ አላስም። ምክንያቱም እነሱም ጥሩ የተንቀሳቀሱበትም ጊዜያቶችም አሉና በተለይ ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን ሲያደርጉ መመልከት ችለናል። እንደዛም ቢሆንም ግን በስተመጨረሻ ጨዋታውን አሸንፈን ልንወጣ ችለናል የሚል አስተያየትን ሰጥቷል። በሪዮን ጉሞሃ ዙሪያ በሰጡት አስተያየት ከጠንካራ ጎኖቹ አንዱ የአንድ ለአንድ ግንኙነቶችን ማሸነፉ ነው። በጣም አስደናቂ የሚባል ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። በጣም ትሪክ ማድረግ የሚችል ድሪብል ማድረግ የሚችል ተጫዋች ነውና አንድ ለአንድ ከተጫዋቾች ጋር በሚገናኝበት ሰዓት በጣም አስደናቂ ብቃት እንዳለው በደንብ ጎልቶ ይታያል። በዚህ ጨዋታ ላይም የተመለከትነው ይህንን ምርጥ ብቃቱን ነው። በሲዝኑ መጀመሪያ አካባቢ እንግዲህ ብዙ የመጮቻ እድል እያገኘ አልነበረም። ነገር ግን ደግሞ በዚህ ሰዓት ላይ የተሻሉ የሚባሉ የመጮቻ እድሎችን ከጊዜ ወደ ጊዜ እያገኘ ነው የሚገኘው። በዛም እንግዲህ ብቃቱም ከጊዜ ወደ ጊዜ እየተሻሻለ እየመጣ ነው የሚገኘው። ብስለቱም በዛው ልክ እየጨመረ እየመጣ ነው የሚገኘውና ከዚህ በኋላም የተለያዩ የመጮቻ እድሎችንም የሚያገኝም ይሆናል የሚል አስተያየትን ሰጥተዋል። በአጠቃላይ እንግዲህ ከጨዋታው በኋላ የተሰጡት አስተያየቶች እነዚህን ይመስሉ ነበር። በእነዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን ግን እኔ እዚህ ላይ አበቃው። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እስከ መጨረሻው ደቂቃ ድረስም ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይም በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።